ክልል አስተዳደር እንጂ ግዛት ሊኖር አይችልም። ስለዚህ የትግራይ ግዛት የሚባል ነገር ሊኖርም አይችልም። አንደኛ በመሰረቱ ወልቃይት ጠገዴ መሬት ብቻ አይደለም ያለው ህዝብ ነው ያለው። ስለዚህ ወልቃይት ጠገዴ ባለቤት አለው። በኢትዮጵያም በፕሪቶሪያም በህገ መንግስቱ ተቀባይነት የሌለው ከህግ ውጭ ህገ ወጥ የሆነ በመፈንቅለ መንግስት የመጣ መንግስት ነው ብሎ ያሰበ ድርጅት አለ። ባንድ ሀገር እስከኖርን ድረስ ባንድ ሉዓላዊ ሀገር እስከኖርን እስከተስማማን ድረስ ባህር ዳር የእናንተ ሀገር ነው፣ መቀሌም የኛ ሀገር ነው ብለናል። አሁን ያለው የብልጽግና መንግስት አጠቃላይ የአማራን ህዝብ ጥያቄ መልሶታል ብለን አናምንም። መልሰው ያልነው ጥያቄ እየጠየቅን ያለ ነው። የአማራ ምሁራን በዛ አግባብ ነው ያለው። የወልቃይት ጠገዴ አስተዳደርም የማንነት ትግሉም አጠቃላይ ከሰሊጥ ጋር ይገናኛል። የሰሊጥ ብሔርተኛ የሰሊጥ ነጋዴ የሚል አስተሳሰብ መጀመሪያው የመጣው ከህወሓት ሰዎች ነው። በሚዲያ ላይ ፕሮፓጋንዳ ሲረጭ ያየ ነው። የጽምዶ ትግል ጸረ ኢትዮጵያ ነው፣ ኢትዮጵያን ያፈርሳል። ጸረ ወልቃይት ጠገዴ ነው፣ ጸረ አማራም ጭምር ነው አጭሩ። አምባሳደር ማሲንጋ ፊት ጥያቄ አቀርበንለታል። እስቲ ወራሪዎች ውጡ ትላለ፣ እዚህ ወልቃይት ጠገዴ ውጭ የሆነ አስተዳዳሪ እስቲ ገሌ በለን ብለንዋል። አይኑ ፍጥጥ ነው ያለ። ምናልባት ከመንግስት አሁን ካለው ገዢ መንግስት ቅራኔ ውስጥ ስለገቡ ነው ወይስ ምንድነው ሐሳባችሁ? ምን ለማለትስ ተፈልጎ ነው? የሞኝጅ የዘንዶ መለኪያ ይሆናል አይነት ነገር አንዳንድ በአማራነት ስም የሚንቀሳቀሱ ሰዎች ሊጠቀምባቸው ይችላል። በእነሱ አፍ እንዲነገር እያደረግ እያየን ነው። ነገር ግን ጦርነት ይከፍታል አይከፍትም ያልከው እኔ እንደውም ያለ ጦርነት አንድ ሌሊት ማደር የሚችል ድርጅት ነው ያላስብ። ጎቤ መልኬን ህገደለብን ገዳይ ለይተን የምናየው አይደለም። የወልቃይት ጠገዴ ትግል ከሰሊጥ ጋር ለማያያዝ ከሌላ ጋር ለማያያዝ የሚሞክር ሰው ከዛ ጋር ለይተን የምናየው አይደለም። ትግራይ አገር ለመሆን ኢትዮጵያ ማዕከላዊ መንግስቷን እናቷን ማጣት አለባት። በቅርቡም ሞንጆሪኖም የአሸናፊዎች አሸናፊ ጦርነት ሊደረግ ይችላል የሚል ሐሳብም አዳምጠህ ሊሆን ይችላል። የወልቃይት ጠገዴ ህዝብ ትግል እደግፋለሁ ለሚል የወልቃይት ጠገዴ ህዝብ ቁስል ያመኛል ለሚል እንዲህ አይነት ቃል ባይጠቀም እንመርጣለን። ለወልቃይት ጠገዴ ከተከፈረው ዋጋ አንፃር እዚህ ብዙ አማራዎች ወድቀዋል። ብዙ አማራዎች ለዚህ ነፃነት ብዙ ታግለዋልና ያንን ትግልስ ዝም ብሎ መክተት አይሆንም ወይ? በትክክል እኔም እያልኩ ያለው ያን ትግል ዋጋ የሚያሳጣ ነው። እንዲህ አይነት ነገር እንዲህ አይነት ኮቴሽን እንዲህ አይነት የትግል ኢንቴንሽናል ሆን ተብሎ ትግሉን ለማቃለል የሚደረግ ፕሮፓጋንዳ ነው። ይህ ፕሮፓጋንዳ ደግሞ ምንጩ ከህወሓት ቤት ነው፣ እናውቀዋለን። የዲጂታል ወያኔ ስራ በደንብ አሳድጎናል፣ እናውቀዋለን። አማራው መስሎ አማራውን መበተን፣ ኦሮሞውን መስሎ ኦሮሞ መበተን የቆዩበት የ27 ዓመት ልምድ ነው። አሁንም እያደረጉት ያለ ነው። ለአማራው ያሰቡ በመምሰል የሆነ አማራው የሚከፋፍል ነገር መፍጠር ይሄ ነውና ይሄ ዙሮ የወልቃይት ጠገዴ ህዝብ ትግል እደግፋለሁ ለሚል የወልቃይት ጠገዴ ህዝብ ቁስል ያመኛል ለሚል እንዲህ አይነት ቃል ባይጠቀም እንመርጣለን። ምክንያቱም እንዲህ አይነት ቃል መጠቀም መብቱ ነው፣ ግን ከጠላትነትም በላይ ጠላትነት አድርገን ነው የምንቆጥረው ነው እያልን ያለው እያስገነዘብን ያለው ነው። ይሄን ነው ለመግለጽ የምንፈልገውና ይሄ ስንሰማው ያው አንዳንዱ የትማይደርስም በበቸልተኝነት የምናየው ነገር ይኖር፣ አንዳንዱ ደግሞ እንደዚህ አይነት ነገር ሲበዛ ደግሞ ማናየው ነገር ይሆናል። ህዝቡ ባጭሩ ማስተላለፍ የምፈልገው መልእክት ይሄን ቃል ለሚጠቀሙ ሰዎች ህዝቡ እየታዘባችሁ ነው። እኔ አምና አስታውሳለሁ እንደዚህ አይነት የሰሊጥ ብሔርተኛ የሰሊጥ ነገር እየተባለ ባለሀብቶቻችንም አላስፈላጊ ዋጋ አንዳንድ አካባቢ ከፍለዋል። ሰሊጣቸውን መቃጠል እንደዚህ አይነት ነገር ይሄ የምንረሳው አይደለም፣ ከህወሓት በተረጨ አጀንዳ ማለት ነው። ስለዚህ እንደዚህ አይነት ነገር ተገቢ አይደለም። ሰሊጥ ያረሰ ካለ ንጹህ ወልቃይት ጠገዴ ህዝብ ነው እያረሰ ያለ፣ ንጹህ አማራ ንጹህ ኢትዮጵያዊ ነው እያረሰ ያለ። እዛ ጋር የሚያገናኘው ነገር የለም። በዚህ ነው ማለት የምንፈልገው። ከዚህ ጋር ተያይዞ በተለይ ሰሞኑን ደግሞ በትግራይ አካባቢ በተለየ ሁኔታ ምናልባት ወልቃይት ጠገዴን ለመውረር 6 ክረምት ሰኔ በመጣ የካቲት በመጣ ብዙ ነገሮች ነበሩ። አሁን ላይ ደግሞ ስናየው ብዙ ወጣቶች እናቶች እያለቀሱ ከእናቶች ቀሚስ ውስጥ ፈልቅቆ እየወሰዱ ወደ ጦር ሜዳ እያወረዱ ነው። ያንን የሚያደርጉት ደግሞ አንዱ የመታገያ ስልት ያደረጉት ምዕራብ ትግራይ በጉልበት እንገባለን ነው። ምዕራብ ትግራይ ለመግባት የማይሰዋ ወጣት የለም የሚል ናሬሽን በመፍጠር ወጣቶች በዚህ ልክ ወደ ጦር ሜዳ እያወረዱ ነው። አጠቃላይ ትግራይ ላይ አሁን በጣም የከፋ የፖለቲካ ቀውስ የገጠመው ክልል ሆነዋልና ይህንን ሂዶ ወደ ጦርነት ቢገባ ትግራይ ትላንት ያለፈውን የጦርነት ምን ያህል ውድመት ለኢትዮጵያ ምን ያህል አጠቃላይ እንደ ሀገር ምን ያህል ውስጥ እንደገባን ይታወቃል። በተለይ ደግሞ የትግራይ እናቶች በነበረው በተለይ መርዶ ብለው ሲያመጡ ለቅሶ ማየት እኛም እውነት ለመናገር በሂዩማኒቲ በሰብአዊነት ካየው
እንዳንድ ኢትዮጵያዊ ያመሃልና ያንን ነገር እንዳይደገም ህወሓት እያደረገው ያለው እንቅስቃሴ ለወጣቶች አጠቃላይ ጦርነት የሚከፍት ይመስላል። እዚህ አካባቢ ምንድነው ያለው ሁኔታ ብትገልጽልን ዶክተር? የህወሓት ባህሪ ከጦርነት ውጪ መኖር የሚችል ድርጅት አይደለም። በየትኛውም ሰዓት ጦርነት ሊከፍት ይችላል። እኛ የምንረዳው እንደዛ ነው። በአጠቃላይ ግን አሁን እየሆነ ያለው ጉዳይ አጠቃላይ ህዝቡ እየተቃወመ ነው፣ እየታገለ ነው ብዬ አስባለሁ። በተለይ በቅርቡ ከዚህ በፊት አይተነው ያላየነው ነገር እናቶች ሳይቀር ይሄ የወጣቶች አፈሳ፣ አስገዳጅ የሆነ የወታደራዊ ምልመላና አጠቃላይ ሁኔታው እየተቃወሙ እንዳለ እያየን ነው። ነገር ግን ይሄ የህወሓት ካፈጣጠሩ ጀምሮ የመጣበትና አጠቃላይ እስከ ድርጅቱ ከምድረገጽ እስኪጠፋ ድረስ ይዞት የሚቀጥል ተፈጥሯዊ ባህሪ ነው። ጦርነትም ተፈጥሯዊ ባህሪው ነው። ለምን ብንል ከተቋቋመ አንስቶ መጀመሪያ ትግራይን ነፃ አወጣለሁ ከኢትዮጵያ ብሎ ተነሳ በተሳሳተ ትርክት። ከዛ ይሄንን ስልጣን ላይ ለመድረስ ነው ታክቲካል የሆነ ስልታዊ የሆነ መንገድ ነው በማለት ደግሞ ለኢትዮጵያ ብሔር ብሔረሰቦች ደግሞ ታገልኩ በሚል ደግሞ እንትን ማሊያ ቀይሮ ደግሞ የብሔር ብሔረሰብ ተቆርቋሪ ሆኖ ኢትዮጵያን ለ27 ዓመታት አስተዳድሯል። ከዛ በኋላ እንግዲህ በነበረው በወልቃይት ጠገዴ ህዝብ ትግል ብቻ ሳይሆን በመላ አማራ ህዝብ ትግል እንዲሁም በኦሮሞም በተለይ ደቡብ ማጠቃላይ ተቃውሞ ሲገጥመው ደግሞ ከ4 ኪሎ ሽንፈትን ተከናንቦ ያው ወደ ትግራይ ተመለሰ ማለት ነው። እና አሁን ደግሞ ህዝቡ እየታገለው ነው ያለ። ነገር ግን ጦርነት ይከፍታል አይከፍትም ያልከው እኔ እንደውም ያለ ጦርነት አንድ ሌሊት ማደር የሚችል ድርጅት ነው ብዬ አላስብም ነው ባጭሩ መልስ። እያቸው ምናልባት ይሄንን አብረን እንድታያይዘው የምፈልገው ሀሳብ ምንድነው? ያው አሁን ያለው ሁኔታ በትግራይ ካየን ብዙ ወጣቶች እየታፈሱ በመኪና እየተጫኑ ወደ ጦር ሜዳ እየወረዱ ነው። ከዛ በፊት ግን አንድ አዋጅ ነው ያወጡት። አዋጁ ምንድነው? የትግራይ ብሔራዊ ምናምን ብለው ያወጡት እንደዚህ አይነት ተግባራት ለመተግበር ያወጡት አዋጅ አለ። ያንን አዋጅ ደግሞ ዓለም አቀፍ ተቋማት እና ሂማን ራይትሶች ጭምር የህዝብን ሲቪል እንትኑን የሚያጠቃ የሚችል ይሄንን ከዚህ ተግባሩ መቆጠብ እንዳለበት ለህወሓት ተደጋጋሚ መግለጫዎች አውጥተዋል። ግን ስቲል ተግባራዊ ሆኖ እያፈሱበት ነው ያለውና አዋጁ እንዴት አየው? በአዋጁ መሰረት አሁን ተግባራዊ እያደረጉት ነው ብለህ ታስባለህ ወይስ ከዛ በላይ ነው? ቅድም ዶክተር እንዳለው ህወሓት ዞሮ ዞሮ አፈጣጠሩም ያለ ጦርነት መኖር የማይችል ድርጅት ነው። አሁን እየሄደበት ያለ መንገድ ደግሞ ከዚህ በፊት የትግራይን ህዝብ ካጠፋው በላይ የበለጠ ሊያጠፋ የሚችል አካሄድ ነው እየሄደበት ያለ። በመሰረቱ በኢትዮጵያ ተሞክሮም በብዙ የዓለም ተሞክሮም አንድ ስርዓት መንግስት ሆኖ ካለፈ በኋላ እንደገና ታጥቆ እንደገና መንግስት የሆነበት ታሪክ የለም። ህወሓት እንደዚህ በዛ መንገድ አዲስ ታሪክ ሪከርድ ሊሰብር አይችልም። እንደዚህ አይነት ኤክስፒሪየንስ ስለሌለ ማለት ነው በኢትዮጵያ ታሪክ። እና አይናውቆ የትግራይ ህዝብ መንቃት የትግራይ ልሂቃ መንቃትም ይጠበቅባቸዋል። ግን እነሱ እኮ አልወደቅንም መቀሌ ያለን እያሉ ነው። እንግዲህ መቀሌ አላቅም የትግራይ ህዝብ ራሱ ይናገር። ዞሮ ዞሮ የትግራይ ህዝብ ያመጡለት አሁን እያመጣለት ያለው ምንድነው የሚለው ራሱ ኦዲት ያርግ። ያው ራስን በራስ የማስተዳደር መብት ብለው ስለሚናገሩ እኔ በእነሱ ጣልቃ ገብቼ መናገር አልፈልግም። መቀሌ ላይ ገብቼ መናገር አልፈልግም። ዞሮ ዞሮ ግን በውጤት ደረጃ ህወሓት እንኳን ከ18 ዓመት በታች የሆነ ወጣት በግዳጅ አፍሶ ቀርቶ በራሱ በህወሓት ፕሮፓጋንዳ ተታሎ እንደ ቢራቢሮ ይገባለት የነበረ ወጣት ይዞ በነበረበት ወቅትም አላዋጣውም ነው እንኳን አሁን ማለት ነው። ጦርነት አይከፍትም ሊል ይችላል፣ ሊከፈት ይችላል። ያ ጦርነት ግን የበለጠ ጥፋት የሚያመጣበት ጦርነት እንጂ የሚያመጣው ነገር የለም ነው። ይሄ ነው በኮንፊደንስ መናገር የምንፈልገው። ይሄ ዛሬ ብቻ አይደለም። እንኳን አሁን ከ2013 በፊትም ጦርነቱ የበለጠ ጥፋት ይዞ ሊመጣ የሚችል ጦርነት ሊመጣ እንደሚችል ራሱ የትግራይን ህዝብን ሊበላ
የሚችል ጦርነት ሊመጣ እንደሚችል ብዙ ምሁራን ሲናገሩ ነበር፣ እኛም ስንናገር ነበር። አሁንም ቢሆን እዛ የተለየ ነገር አይደለም፣ የባሰ ነው የሚሆነው ነው። የምዕራብ ትግራይ ወልቃይት ጠገዴ በኃይል ለመውሰድ ዝመት እኛ እኮ ተናገርን። ስለ ወልቃይት ጠገዴ ማሰብ ያለበት የወልቃይት ጠገዴ ህዝብ ነው። አለዛ የወልቃይት ጠገዴ ህዝብ ባለቤቱ ተቀምጦ ባለቤቱ ለመውረር የሚመጣ ኃይል ካለ ደመ ከልብነት ነው። በእኛ በኩል ብንዋጋ ህወሓት ሲመጣ ብንከላከል ራስን የመከላከል ተፈጥሯዊና ሰብአዊ መብት ስለሆነ ለኛ ዋጋ ያለው ትግል ነው የሚሆነው። ምንም ችግር የለበትም፣ አናፍርበትም። ለነሱ ግን ደመ ከልብነት ነው። ማሰብ ያለባቸው ይሄ ነው። ምክንያቱም የሰው መብት ሊደፈጠጥ ሄደህ መሞትና የራሱን መብት ሊያስከብር መሞት ሁለቱም ስለማይገናኝ፣ ስለዚህ በዚህ አግባብ አድርጎ ማሰብ ያስፈልጋል። አሁን ያለው ትግራይ ውስጥ ያለንበት ከኛ በላይ እኛ ከመንገልጸው በላይ ብዙ የትግራይ ወጣቶች እየገለጹት ነው። ብዙ የትግራይ ልሂቃን እየገለጹት ነው ምን ያክል አፈና ውስጥ እንደገቡ። እኔ በጣም አንዳንዴ ኦነስትሊ ከልብ ምነግርህ አሁን ላይ ያለንበት ግሎባላይዜሽን እንደ ሰው እንድታስብ የሚያስገድድ ወቅት ስለሆነ እንኳን ኢትዮጵያዊ ሆነህ ማለት ነው እንደ ሰው የምታስብ ወቅት ስለ ትግራይ ወጣት ሳስብ በጣም ያመኛል። አዲስ አበባ ስትሄድ አዲስ አበባ ሁሉም ሰፈር እኮ ከትግራይ መጥቼ እያለ በየቤተክርስቲያኑ ትግርኛ ተናጋሪ መሰማበት ነው የሆነው። እንዴ ለማን ነው የሚታገለው? እንደዚህ ካሰደደው እንደዚህ ወጣቱ ከተበተነ ለማን ነው ህወሓት እየታገለ ነው የሚባለው? እና እንደዚህ አይነት ማሞኛ ድሮም ቢሆን ሲቀሰቀስ ለትግራይ ብሔራዊ አንድነት ለትግራይ ህልውና ለምናምን ውሸት። ለትግራይ ህዝብ የህልውና ፈተና ራሱ የህወሓት ነው። ከህወሓት ውጭ ህልውና ምናልባት የትግራይ ህዝብ የህልውና ፈተና ሊሆን የሚችለው ቅድም እንደተናገር ነው ተከዜ ተሻግሮ ልውረር ያለ የለ። ተከዜ ተሻግሮ ልውረር ያለ ኃይል ማን አለ? አማራውም አላለም፣ ሌላውም ያለም አላየሁም። ስለዚህ ራሱ ህወሓት ነው። ለትግራይ ህዝብ ፈተና ራሱ ህወሓት ነው። ስለዚህ አሁን ያለበት ሁኔታ በዛ አግባብ ነው። የጦርነት ዝግጅቶች ጉሰማዎች እንሰማለን። አያዋጣም። ትናንትም አያዋጣም ብለን ተናግረን ዛሬ የምናገር የምንፈልገው አያዋጣም ነው። ሚሻለን በሰላም መነጋገር ነው። ሚሻለን ጥያቄዎች ካሉ እንኳን ወደ ጠረጴዛ ማምጣት ነው። ጦርነት በመሰረቱ በብዛት የተሸናፊዎች ነው። ጦርነት በሰላማዊ ትግል ማሸነፍ የማይችሉ ሰዎች ነው። ወልቃይት ጠገዴ ላይ ጉዳይ አለ ካለ ህወሓት ሌላው አካባቢ ጥያቄ አለ ካለ ለምን ወደ ሰላማዊ ትግል ለምን አያመጣው? እኛ እኮ በሩ ዝግም አላደረግንም እንጂ በመብት ደረጃና በሰላማዊ መንገድ እኮ ካላችሁ መብታችሁ መጠይቁት ህዝቡ እኮ ብለናል። ህዝቡ ተጠይቆም ያደረ ነው። ሲላችሁ ሲነግራችሁ የኖረ ነው። ሲሸነፉ ነው ወደ ጦርነት እየገቡ ያለና ትናንት ተሞክሮ ያላዋጣ ጉዳይ ነገ ሊያዋጣ አይችልም። ህወሓት በኤክስፐሪመንት ተፈትኖ ለ27 ዓመት ኢትዮጵያን አስተዳድሮ ተፈትኖ የወደቀ ድርጅት ነው። ኢትዮጵያ ውስጥ ቀውስ አመጦ ቀውስን መዋቅራዊ አድርጎ ያለፈ ድርጅት ነው። ይህን ድርጅት አመጦ እንደ ትግል አጋር አድርጎ መቁጠርም መረገም ካልሆነ በስተቀር ሌላ ምንም ልንለው አንችልም። እርግማኑ ህወሓትን ለማዘል ወይም ደግሞ ህወሓት እንደ ትግል አጋር የሚቆጥር ኢትዮጵያዊ የሆነ ኃይል በሙሉ ለኔ እርግማን ነው ብዬ ማስበው። ምክንያቱም 27 ዓመት ተሞክሮ አለ። ለምን ታገል ነው ባለፈው ህወሓት ይጠቅማል ከተባለ ባለፈው ለምን ዋጋ ተከፈለ? ለምን ያ ሁሉ ወጣት ተረገፈ? ስለዚህ እንዲህ አይነት ነገር እኔ ሰው ብልጽግና ታገላለሁ ካለ መብቱ ነው ይታገል። ብልጽግና የሚታገለው ግን ህወሓት አዝሎ ከሆነ አዙሪት ነው፣ እርግማንም ጭምር ነው ለኔ የሚሆነውና ይሄን ጥንቃቄ ያስፈልጋል። በእኛ በኩል እንደ ወልቃይት ጠገዴ እንደ ጠለም እንደዚህ አካባቢ አንሸወድም። ተሸውደን ለህወሓት ስስ የምናሳየው ስስ ልብ የለም። ለምን ህወሓት በባህሩ ስስ ልብ ልታሳየው የሚገባ ድርጅት ስላልሆነ ስለምናቅ ጠንቅቀን ከጽዋው ተርፎን ያየነው ሰዎች ስለሆነ ማለት ነው። ስለዚህ በዛ አግባብ ነው ህወሓትን መግለጽ የምንፈልገው። መጀመሪያ አካባቢ ህወሓት የምታገለው ምዕራብ ትግራይን ለማስግዛት ለማስመለስ ተፈናቃይ ለመመለስ ነበር የሚለው። በነገራችን ላይ አሁን ደግሞ ያው መረጃም እያመለጠው ነው። ምንድነው የትግራይ ህዝብ ምን አለ? የትግራይ ህዝብ ህልውና በብልጽግና መቃብር ነው የሚረጋገጠው ብሏል በቅርቡ። ይሄ ምን ማለት ነው? ባጭሩ የህወሓት ህልውና የሚረጋገጠው ብልጽግና መቃብር ነው ለማለት ነው እንጂ የትግራይ ህዝብ ህልውና አሁን ባለው ስርዓት አደጋ ውስጥ የሚወድቅበት መንገድ የለም። እኔ እስከሚገባኝ ድረስ ማለት ነው። ቅድም እያቸውም እንደገለጸው የህዝቡ የህልውና አደጋ ራሱ ህወሓት ነው። ለምን ቢባል ከተፈጠረ 52 ዓመት ባለው እድሜ ውስጥ ህዝቡ ምን ያክል ወደ ጦርነት ውስጥ ወስዶታል ብሎ ማየት ነው እኮ። በትንሹ
በየ10 ምናምን 20 ዓመት በእያንዳንዱ ቤተሰብ ላይ ደሙ ያላፈሰሰ ወይ ደግሞ ያልሞተበት ቤተሰብ አታገኝም። ይሄ ራሳቸው የሚያውቁት ጉዳይ ስለሆነ ውሸት ነው ለማለት ነው። አጭሩ ምዕራብ ትግራይ የሚለው ታክቲካል ነው። መጀመሪያም ሲታገሉ ትግራይ ነፃ ለማውጣት ነው የምንታገለው ብለው መጨረሻ ላይ ሲሳካላቸው ምንድነው ያሉት? እኛ ለብሔር ብሔረሰብ ነው የታገልነው እንዳሉት አሁንም ምዕራብ ትግራይ የሚለውን ወደ ስልጣን ለመውጣት ነው፣ ወደ ስልጣን ለመምጣት ነው እንጂ ሌላ አይደለም ለማለት ነው። ከዚህ ጋር ተያይዞ በተደጋጋሚ የሚሉት በተለይ ባለፈው የነበረ ጦርነት አይተውታል። አሁን ትግራይ 360 ዲግሪ የተከበበች አይደለም። ይልቁንስ ትላንት ሲወጉን የነበሩ ሰዎች ወይም ደግሞ አካላት ዛሬ የኛ ደጋፊዎች ናቸው ብለዋል። ምናልባት በዚህ ኤርትራ ማንሳት ይችላል፣ እዚህ የኛ ክልል ያሉ ፋኖዎችም ታነሳለ፣ በዚህ ሱዳንም ማንሳት ይቻላልና እኔ ሁለት ጥያቄ ነው ያለ እዚህ ጋር። አንደኛ አቶ ጌታቸው ረዳ ራሳቸው ያሉትም አለ። ለምሳሌ የኤርትራ መንግስትም ቢሆን ይህንን አካባቢ የአማራ ግዛት እንደሆነ ያውቃል። እንደው ምንድነው ያለው? አሁን ጽምዶ ፈጥረናል ከኤርትራ ጋር ይላሉ፣ ግን በወልቃይት ጠገዴ ግንባር እንዲከፈትም አይፈልጉም። በአፋር በኩል ነው የሚከፍቱት የሚል ሐሳብ አለ። የራሱ እነሱ ይዘውት ከመጡ ትንሽ የሚጣረስ ነገር ስለሆነ ነው። በፋኖዎች በኩልም ቢሉት እኔ አይ ቲንክ እኔ እንደ ኢዮብ በግል ሐሳቤ ፋኖዎች የወልቃይት ጠገዴን ጉዳይ ረስተው ወይም ደግሞ ኮምፕሮማይዝ አድርገው ወያኔን ጋር ጽምዶ ፈጥሮ ይታገላሉ ወይም ወልቃይትን ይራሷል የሚል እምነት የለኝም። ከዚህ ተነስተ ጽምዶ በኢትዮጵያ ጽምዶ በትግራይ ጦርነት ምን ቫልዩ ነው ያለው? ምንድነው ባጭሩ ጽምዶ ቫልዩ ሳይሆን የጋራ ተግባቦት የሌለው አሰላለፍ ነው እንጂ ወጥ የሆነ የሐሳብ ተግባቦት ያለው አሁን ለምሳሌ የጋራ ዓላማ ያለው አይደለም ነው ባጭሩ። ምንድነው ጠላት ተብሎ የታሰበ አካል ይኖራል። በዛ ጠላት ዙሪያ አብሮ ለመስራት የተደረገ የአሰላለፍ አድርጌ ነው የምመለከተው እንጂ የጋራ ዓላማ ቢኖር አሁን ቅድም እንዳልከው ህወሓት በግልጽ ምዕራብ ትግራይ ወልቃይት ጠገዴ ምዕራብ ትግራይ ነው እያለ ለአማራ ታገላለሁ የሚል አካል ደግሞ እንዴት ከህወሓት ጋር ሊሰራ ይችላል ነው ባጭሩ። ይሄ ሁለቱ የሚጣረስ ነገር ነው። ስለዚህ ባጭሩ የሐሳብና የዓላማ ግንኙነት ወይ ደግሞ ተግባቦት የለውም። ታክቲካልና በጠላት ብሎ በሚያስበው የተፈጠረ አሰላለፍ እንጂ የጋራ እርስ በርስም በቅርቡም ሞንጆሪኖም የአሸናፊዎች አሸናፊ ጦርነት ሊደረግ ይችላል የሚል ሐሳብም አዳምጠህ ሊሆን ይችላል። ባጭሩ ጽምዶ ተሳክቶለት ኢትዮጵያን ወደ ማሸነፍ ቢመጣ ራሱ እርስ በርሱ የሚዋጋ ነው። በግልጽ ነው የተናገረችው ባጭሩ። ስለዚህ ሐሳብ የለውም ነው ባጭሩ። ከዛም በተጨማሪ ደግሞ የኢትዮጵያ ሉዓላዊነት የሚዳፈር ነው። ታሪካዊ የኢትዮጵያ ጠላቶች እጃቸው ያስገቡበት ነው። ስለዚህ ይሄን ኢትዮጵያዊነትን መክዳት ወይ ደግሞ አገር የማፍረስ ፕሮጀክትም ጭምር ነው ባጭሩ። እንደው እያቸው ከዚህ ጋር አያይዘ ያው የዶክተርን የጠየቁት ጥያቄው እንዳለ ሆኖ ይሄ ጽምዶ ታክቲካል ነው፣ ስትራቴጂክ። ትላንት በጣም አፈርና አይን የነበሩ ሰዎች የጋራ ግብ የሌላቸው ግን ደግሞ የጋራ ጠላትን ለማጥቃት የጀመሩት ጽምዶ ነው። በሆነ አካላትም ስትሄድ ያንን ጽምዶ እያሉ በቲፒኤልኤፍ በኩል ናሬት የሚደረገው በሌላ አካልም ጽምዶ ነው አብረን እየሰራን ነው የሚል ግልጽ የሆነ ነገር ያልወጣበት ግን ደግሞ የኔ ደጋፊ ናቸው። በቅርቡ እንኳን መንጆሪኖ ስትለው እንደነበረ ሰምታችሁት ከሆነ 4 ኪሎ ለመግባት እና እዛ ሸኔ ያለ እዛ ፋኖ አለ እኛ እዛ መሄድም አይጠበቅ ምንም አይነት ነገር ሐሳብ ይነሳልና ጽምዶ ላይ ምንድነው ሐሳብ? እንግዲህ የጋራ አጀንዳ ፈጥረው ቢሆን ኑሮና የጋራ አጀንዳ ፈጥረው ከሆነ ትግላቸው መንገዱ ጨርቅ ያድርግላቸው ልንል እንችላለን። ግን በተለይ አማራ ሆነ ከህወሓት ጋር የጋራ አጀንዳ ይኖራል ብዬ አላምንም። እነሱም በግልጽ እየነገሩን ነው። ዶክተር እንዳለው አሁን ያው እነሱም ቤት ጨዋታ እያመለጠ ስለሆነ ባለፈው ሰለም ባለማ የተሳተፈበት የዲያስፖራ ኮንፈረንስ ነበራቸው።
በዚህ 2 ቀንም እንዲሁ ዲያስፖራ ኮንፈረንስ ነበራቸው እና ቃል በቃል ምን ይላሉ ከዛ ላይ ያው ተቀርጾ ድምጹም ስለወጣ ትግራይ አገር ለመሆን ኢትዮጵያ ማዕከላዊ መንግስቷን እናቷን ማጣት አለባት። እቻ ሀገር ልትፈቅድልን አትችልም ይላሉ ቃል በቃል። ስለዚህ ከየትኛውም ኃይል ጋር ሆነን እቻ ማዕከላዊ መንግስቷ ሲፈርስ እኛ መያዝ የሚገባን አካባቢ ይዘን ነፃ ሀገር ማወጅ እንችላለን ይላሉ። ስለዚህ እንደዚህ የሚልህን ኃይል ሀገር ለማፍረስ ምን ብለህ ነው እንዳጋር ልትቆጥረው የምትችለው? እንደዚህ የሚሉ አካላት አንዳንዶች እኔ እንዲሁ በሚዲያ በምናምን ሲንሸራሽር ስለምናይ ነው። አንድ ይሄ ነው በግልጽም እየነገሩን ነው። ስለዚህ እኛ አሁን ያለው የብልጽግና መንግስት አጠቃላይ የአማራን ህዝብ ጥያቄ መልሶታል ብለን አናምንም። መልሰው እያልነው ጥያቄ እየጠየቅን ያለ ነው። የአማራ ምሁራንም በዛ አግባብ ነው ያለው። አገሩም ሙሉ በሙሉ ሰላም ሆኗል ብለን አናምንም። ነገር ግን ለአማራው ጥያቄ ምስቅልቅል መውጣት፣ ለኢትዮጵያ ምስቅልቅል መውጣት ፊውታሪው ህወሓት ነው ብለን ነው የምናምነው። የፊት መሪው ህወሓት ነው ብለን ነው የምናምነው። አጠቃላይ ችግራችን የአማራን ችግር መዋቅራዊ ቅርጽ አስይዞ አሁን ላለንበት ደረጃ የዳረገን እንደ አማራም እንደ ኢትዮጵያም ህወሓት ነው ብለን ነው የምናምነው። ለእንደዚህ አይነት እኩይ ድርጅት እድል ለመስጠት መሞከር ወይም ደግሞ እንዳጋር ለመቁጠር መሞከር አንድም እርግማን ነው፣ አንድም ራስህ ህወሓት መሆን ነው። ከሁለቱ የሚለየው ነገር የለም። ስለዚህ በዚህ አግባብ ነው መንገልጸው ማለት ነው። እኔ ልክ ናቸው ህወሓት እዚህ በፊት እነሱ ባሮ እየማረሻ ነው እያረሱ ያለ ለማረስ እየሞከሩ ያለ 1983 ያደረጉት ነገር ስላለ መጀመሪያ መደባው የጋራ ደርግን ጣልና ከዛ በኋላ እንነጋገራለን ብሎ ደርግ ወደቀ። ያኔ እንግዲህ ኢህዴንን ወደ ቢአዴን ቀይረው የራሳቸው አሻንጉሊት አድርገውት ነበረ። ኦነግን ወደ እነሱ የሚሆኑ አድርገው ግማሹን አባረውት ነበር። በዛ አይነት የሸወዱበትና የቀናቸው በለስ ቀንቷቸው ነበር በዛ ወቅት። ከዛ በኋላ ኢትዮጵያን በብቸኝነት እንደፈለገ አድርገዋል። አሁንም ያን ነው እያሞከሩ ያለ። እንግዲህ እንደሚታወቀው በመሰረቱ ህወሓት 2-3 አይነት አሰላለፍ ነው ያለው ለኛም ለትግል ግልጽ እንዲሆን ማለት ነው። አንደኛው አማራ ክልል የተፈጠረውን ቀውስ እንደ ድል በመቁጠር ከአማራው ኃይል ይልቅ በብልጽግና መንግስት እኛንን ላንተ ተመራጭና እኛ ምንልህን ስማን የሚል ኃይል ተፈጥሯል። አንደኛው አሰላለፍ ነው ከህወሓት የነበረው ፍንካች። ሁለተኛው ደግሞ ያው አሁን ያለው መንግስት የጋራ ብዙ ጠላቶች ተፈጥረውበትና ያን ጠላት እንዳጋጣሚ ተጠቅመን ማዕከላዊ መንግስት ኢትዮጵያን ማዕከላዊ መንግስት ስንል ነሰሰር ለብልጽግና ፓርቲ አይደለም እያወራን ያለው፣ ስለ ስርዓቱ ስለ ኢትዮጵያ ሀገረ መንግስት ነው እያወራን ያለው። እና ድንገት እሱ ፌልድ ስቴት ቢፈጠርልን ያን ፌልድ ስቴትን ሲፈጠርልን ሀገር መሆን እንችላለን በጋድ እየተናገሩት ነው። ዲያስፖራውም ሲያወያዩ በዛ አግባብ ነው እያወያዩ ያሉትና በእንደዚህ አይነት ውስጥ ሰው አንድ ጊዜ ሊሞኝ ይችላል። ደጋግሞ ለመሞኘት መዘጋጀት ግን ጅልነት ነው የሚሆነው። በእኛ እንደ ወልቃይት ጠገዴ የጠለምት አማራ ምሁራን ማህበረሰባችን እያነቃን ነው። እኛም እንደዚህ አይነት ነገር መሸዋወር ነገር እንዳይገባ ሰው በደንብ እንትን እያለ ነው። አሁን ብዙ አብዛኛው የአማራ ህዝብ የአማራ ሊቃንም እየነቃ ነው። እኔ ቀጣይ ስርዓት መታገል ሌላ ነው፣ የጎዳሃን ያለፈው ስርዓት ለማዘል መሞከር ሌላ ነው። ሁለቱ የየቅል ነው። እኔ ኢትዮጵያ ውስጥ ሙሉ በሙሉ ጦርነት ባይኖር ደስተኛ ነው። ሁሉም ነገሮቻችን በጠረጴዛ ዙሪያ ቢፈቱ ደስተኛ ነኝ። በጠረጴዛ ዙሪያ ተስፋ ቆርጫለሁ ልታገል ነኝ ካለ እንኳን መብትህ ነው ብየው፣ ነገር ግን ህወሓትን ላዝል ነኝ ሲል እታገለዋለሁ እንጂ መብትህ ነው ልለው አልችልም ነው። እኔ ባጭሩ ጽምዶ ራሱ በራሱ የሚጠፋፋ ነው አንዱ ራስ በራሱም ይጠፋፋል፣ ምንም ጥያቄ የለው። ምክንያቱም ቅድም በጠቀስነው ጠላት ብሎ በሚያስበው አሰላለፍ ያሳመረ እንጂ የዓላማ መግባባት፣ የሐሳብ መግባባት፣ የሐሳብ ወጥነት የሚያግባባው አጀንዳም የለም ነው። ሁለተኛ ደግሞ ኢትዮጵያን ያፈርሳል ነው፣ ምንም ጥያቄ የለውም። የጽምዶ ትግል ጸረ ኢትዮጵያ ነው፣ ኢትዮጵያን ያፈርሳል። ጸረ ወልቃይት ጠገዴ ነው፣ ጸረ አማራም ጭምር ነው ባጭሩ። እንግዶቼ ስለነበራችሁ ሰፋ ያለ ማብራሪያም ስለሰጣችሁ እጅግ አድርጌ አመሰግናለሁ። እኛም ከልብ እናመሰግናለን። የተከበራችሁ የወልቃይት ጠገዴ አማራ ሚዲያ ተከታታዮች ከወልቃይት ጠገዴ ጠለምት አማራ ምሁራን ማህበር አመራሮች በወቅታዊ ጉዳይ ያደረግነው ዝግጅት ይህንን ይመስላል። በሌላ ጊዜ በሌላ እንግዳ እስክንገናኝ ሰላም ሁኑ።